ኮሜንት ሴክሽን ውስጥ ስለ ኔቪል ጎደርድ ብዙ ቪዲዮዎችን እንሰራለን የሚል ተደጋጋሚ ኮሜንቶች ደርሰውኝ ነበር። ዛሬም እንደ ፈረንጆቹ አቆጣጠር በ1968 ዓ.ም ኔቪል ጎደርድ ኢንፊኒት ስቴትስ ብሎ በሰየመው ሌክቸር ላይ ያስተማራቸውን ነገሮች እንመለከታለን። ከዚህ በፊት ስለ ኔቪል ጎደርድ ተመልክታችሁ ወይንም ሰምታችሁ የማታውቁ ሰዎች ካላችሁ ኔቪል ጎደርድ በጊዜው ጸሐፊ ነበረ። ሚስቲክ ይባላል። መጽሐፍ ቅዱስን በኤሶቴሪክ ሚኒንጉ ወይንም ደግሞ ውስጥ ባለው ጥልቅ በሚባለው ትርጉሙ እየተረጎመ ለሰዎች የሚያስተምር ሰው ነበር። እነዚህንም ሐሳቦችን በመጽሐፍ መልክ ለሕዝብ ተደራሽ እንዲሆን አድርጓል። ከነዛም መጽሐፎች መካከል Awakened Imagination, Out of This World, Your Faith is Your Fortune ለመጥቀስ ያህል እነዚህ በጣም ጥቂቶቹ ናቸው። ይህንንም ትምህርት እንዴት ነው ሊያውቅ የቻለው እንዴት ነው ሊረዳ የቻለው ካላችሁ በዚህ ዙሪያ ቪዲዮ ሰርቼላችኋለሁ፣ ተመልሳችሁ መመልከት ትችላላችሁ። በቀላሉ ስናሳጥረው ግን አብደላ የተባለ ኢትዮጵያዊ ሚስቲክ ወይንም ደግሞ የሃይማኖት አዋቂ የሚባል ሰው እንዳስተማረው ከዛም በኋላ በህይወት ውስጥ ይህንን ነገር እየሞከረ ሲመጣ የምርም ትክክል መሆኑን እየተገነዘበ ከመጣ በኋላ ከአብደላ ጋር ከ5 እስከ 7 ዓመት አንድ ላይ ካጠኑ በኋላ ነው እንግዲህ ኔቪል ጎደርድ ለራሱ ለግሉ እየወጣ ሰዎችን ማስተማር የጀመረው። በጣም ከሚታወቅበት ሐሳቦቹ መካከል Your imagination is God በሚለው ነው። የእናንተ ምናብ እይታ ፈጣሪ ራሱ ነው ይላል። በዚህም የተነሳ ነው እንግዲህ ፈጣሪ እዚህ ጋ ነው እዛ ጋ ነው ብላችሁ ወደ ውጪ ስትባክኑ እንዳትቆዩ፣ ሁሌም ቢሆን በእናንተ ውስጥ ነው እያለ የሚያስተምረው። ኒውዮርክ ውስጥ በሚያስተምርበት ጊዜ The Mad Mystic of 48th Street የመባል ስምን አግኝቶ ነበረ። ሰዎች እሱ የሚያቀርበውን ነገር እንደ ቁም ነገር አይቆጥሩትም ነበር። ለዚህም ነው እብዱ አዋቂ የሚሉት። በጊዜው ያስተምር የነበረው ነገር አንፖፑለር የተባለ ብዙም ያልተለመደ ነገር ስለነበረ እብዱ እያሉ ይጠሩታል። ኔቪል እንደሚናገረውም ከሆነ ሰዎች እስቲ ይሄ እብድ ዛሬ ምን ሊለን ነው ብለው እኔ ጋ ይመጡ ነበር ይላል። አሁን ላይ ግን እሱ ካለፈ በኋላ ስራዎቹን ስንመለከት ብዙዎቹን ትክክል ሆነው እናገኛቸዋለን። በሳይንስም ብትሄዱ ኳንተም ሜካኒክስ የሚባለው ወይንም ደግሞ ሜታፊዚክስም እያሉ የሚያስተምሩት ነገር እሱ ስፒሪቹዋሊ ያወቅኩትና የተረዳሁት ነው፣ ሞክሬ ካሳካሁት ነገር ተነስቼ ነው ያለውን ነገር የሚያረጋግጥ ነው። እሱ ግን ቃሌን ብቻ አትስሙ፣ ራሳችሁ ለራሳችሁ ሄዳችሁ ሞክሩና ካልተሳካላችሁ እኔን ውቀሱኝ ነው የሚለው። ስለዚህ ኔቪል ጎደርድ አስተምሮ መንገዱን ያሳያቸዋል እንጂ እናንተ እንድታምኑ እርግጠኛ እንድትሆኑ የራሳችሁ ኤክስፒሪየንስ ያስፈልጋቸዋል ይላል። እኔን ግን ብታምኑኝ ትንሽ እንኳን እምነት ብጥሉብኝ አዳምጡኝ፣ እቤታችሁ ሄዳችሁ ለመሞከር ያብቃችሁ። ያንን ብቻ ካደረጋችሁ ከራሳችሁ ልምድ ተነስታችሁ ከራሳችሁ ተሞክሮ ተነስታችሁ የምታምኑት ነገር ነው እንጂ የሚሆነው እኔ ስላልኩ አይደለም ይላል። ስለዚህ በ1968 ዓ.ም ሬከርድ የተደረገውን የእሱን ሌክቸር እንመለከታለን። የሌክቸሩ ርዕስ ኢንፊኒት ስቴትስ ይሰኛል። ኢንፊኒት ስቴትስ ሲል ስቴትስ ኦፍ ኮንሽስነስ ማለቱ ነው። ስለዚህ አይምሯችን ውስጥ ብዙ አይነት ስቴቶች አሉ። እነዛም ስቴቶች ኢንፊኒት ናቸው፣ ማብቂያ የላቸውም ይላል። ይህንን ሌክቸር ሲጀምር እንደዚህ ይላል። መጽሐፍ ቅዱስ ስናገኝና ታሪኮቹን ማንበብ ስንጀምር ምናልባትም እነዛን ታሪኮች አይተን እዚህ ምድር ላይ የኖሩ ሰዎች ናቸው ብለን እናስብ ይሆናል። አብዛኛው ሰው እንደዛ ነው የሚያስበው። መጽሐፍ ቅዱስ ላይ ግን የተጠቀሱት ሁሉም ነገሮች፣ ሁሉም ካራክተር ወይንም ገጸ ባህሪያቶች እንደኛ ሰዎች ሳይሆኑ ያንን ስቴት ኦፍ ኮንሽስነስ የሚያሳዩ የሚያመለክቱ ስሞች ናቸው። ለምሳሌ ሙሴን እንውሰድ ይላል ኔቪል። እኔና እናንተ ሰው እንደሆነው ሁሉ ሙሴም ሰው አልነበረም። ነገር ግን ሬፕሬዘንት የሚያደርገው የሚወክለው የራሱ የሆነ ስቴት ኦፍ ኮንሽስነስ አለው። እኛ ሰዎች ደግሞ የምንሞት ሰዎች አይደለንም፣ መሞትም አንችልም። ሰውነት ወይንም ገላ የተባለው ነገር እዚህ ዓለም ላይ ይቀራል እንጂ ነፍሳችን አሁንም አይሞትም። ለዚህ ነው እኛ መቼም የማንሞት ፍጥረቶች በእነዚህ ኢንፊኒት በተባሉ ስቴት ኦፍ ኮንሽስነሶች ውስጥ እያለፍን የምንሄደው። ለምሳሌ ሙሴን አንሱ ብያቸዋለሁ። ሙሴ የሚለው ቃል to be born ማለት ነው ወይንም መወለድ ማለት ነው። መስ ከሚለው ከኢጂፕሽን ኦሪጂን የተነሳ ነው። አብርሃም የሚባለውንም ስም ስትሰሙ እንደኛ አንድ ሰው ይመስላችኋል። ነገር ግን እሱም ሌላ ስቴት ኦፍ ኮንሽስነስ ነው። the father of multitudes ይባላል። ይህም ማለት የብዙሃኖች አባት። እኛም ሰዎች በእነዚህ ስቴት ኦፍ ኮንሽስነሶች ውስጥ እያለፍን የምንሄድ ፍጥረቶች ነን። የመጨረሻው ከፍተኛው የሚባለው ስቴት ኦፍ ኮንሽስነስ ማለትም የኛ መጨረሻችን ጂሰስ ክራይስት ወይንም ኢየሱስ የተባለው ስቴት ኦፍ ኮንሽስነስ ነው። ዓለምን ግን ዞር እያላችሁ ብትመለከቱ ይህ ጂሰስ ክራይስት የተሰኘውን ሰው እንደ አንድ ግለሰብ አድርገው ተመልክተውታል። ስቴት ኦፍ ኮንሽስነሱን ትተው ፐርሶኒፊኬሽኑን የተወከለበትን ብቻ ወስደው እያመለኩት ነው። ይሄ ሁሉ ነገር ግን ስቴት ኦፍ ኮንሽስነስ እንደሆነ ባለማወቃቸው ነው ይህንን የሚያደርጉት። የዛሬውንም ሌክቸሬን ኢንፊኒት ስቴትስ ያልኩት ለዚህ ነው። ስቴት ኦፍ ኮንሽስነስ እና ኢንዲቪጁዋልዝ የሚባሉትን ነገር መለየት አለብን።
ግለሰብና ስቴት ኦፍ ኮንሽስነስ ይለያያል። እነዚህ የተጠቀሱት ስቴቶች ለዘላለም የሚቆዩ ናቸው። ሙሴ የተባለው ስቴት የሚቆይ ነው፣ ለዘላለም አለ። አብርሃም የተባለውም ይቆያል። እያንዳንዱ ስቴት ኦፍ ኮንሽስነስ ዘላለማዊ ነው። እኛ ግን በነዛ ስቴቶች ውስጥ እያለፍን የምንሄድ ፍጥረቶች ነን ይላል። እነዚህን ስቴት ኦፍ ኮንሽስነስ ልክ እንደ ከተሞች አርጋችሁ ተመልከቷቸው። ራሳችሁንም ደግሞ እንደ ሰው አርጋችሁ እዩት። ዛሬ እናንተ ኒውዮርክ ሲቲ ውስጥ ብትሆኑ ነገ ወደ ሎስ አንጀለስም ሊሂድ ብላችሁ ብታልፉ ኒውዮርክ አብሯችሁ አይመጣም። ኒውዮርክ ላይ ይቀራል። እናንተ ግን አልፋችሁ ሎስ አንጀለስ ገብታችኋል። ስለዚህ የምንለየው እኛ ነን እንጂ ስቴት ኦፍ ኮንሽስነሶቹ አይለዩ። እነሱ አይቀያየሩ። እኛ ግን ያለንበትን ስቴት እየለወጥን የምንሄድ ነን። እኛም ዘላለማዊ ነን። ስለዚህ እኛ በነዛ ስቴቶች ውስጥ እያለፍን ስንሄድ ጥለን የመጣነው ስቴት ኤግዚስት አያደርግም። ከዚህ በኋላ በህይወት የለም ብለን ልንል አንችልም። ያ ማለት እናንተ ከኒውዮርክ ሲቲ ወጥታችሁ ወደ ሎስ አንጀለስ ስለገባችሁ ብቻ ኒውዮርክ ሲቲ የሚባል ከተማ የለም ብሎ እንደማመን ነው። ያ ደግሞ አይደለም ይላል። በነዛ ስቴት ኦፍ ኮንሽስነሶች ውስጥ አልፈን መጨረሻችን የሚሆነው መጽሐፍ ቅዱስ ላይ እንደተጻፈው ኢየሱስ የተባለው ስቴት ኦፍ ኮንሽስነስ ነው። እዛ ስቴት ኦፍ ኮንሽስነስ ውስጥ ስንገባ ያንን ስቴት ሆነን እንቀምጣለን። መንግስቴን ውረሱ የሚለውም ቃል ይህንን ነው የሚያመለክተው ይላል። እነዚህ ስፒሪቹዋል ስቴቶች ለዘላለም የሚቆዩ ናቸው። እዚህች ምድር ላይ እስካለን ድረስ ግን እኛ ቴምፖራሪ የሚባሉ ስቴቶችን መስራት እንችላለን። ለምሳሌ ሰዎች እኔ ጋር ይመጣሉ። እንዲህ የመሆን ፍላጎት አለኝ፣ ያንን ሰው እንደሆንኩ አርገህ ኢማጂን አርግልኝ ይሉኛል። እኔም ደግሞ ያንን መሆን የሚፈልጉትን ሰው እንደሆኑ አርጌ ኢማጂን አርግላቸዋለሁ። በዛ ሰዓት እኔ ምን እያደረግኩ ነው? ስቴት ኦፍ ኮንሽስነስ ክሪኤት እያደረግኩ ነው ማለት ነው። ለዛ ሰው። ምክንያቱም ያ ሰው እኔ ጋር ሲመጣ ደስተኛ አልነበረም። ስለዚህ ይህንን ነገር መቀየር እፈልጋለሁ። እንዲህ አይነት ሰው ነው መሆን የምፈልገው አለ። ስለዚህ አሁን ካለበት ስቴት ኦፍ ኮንሽስነስ ወጥቶ ሌላ ስቴት ኦፍ ኮንሽስነስ ውስጥ መቀመጥ አለበት። ለምን? ያንን ሰው እንዲሆን ማለት ነው። ለምሳሌ ያ ወደ እኔ የመጣው ሰው ምንም ስራ የሌለው ሰው ቢሆንና ስራ ያለው ሰው መሆን ከፈለገ እኔ እሱን ስራ እንዳጣ ሰው መመልከት የለብኝም። አይኔን እጨፍንና እሱን በአይነ ህሊናዬ ከፊቴ አምጥቼ ስራ እንዳለው ሰው፣ በስራውም ጥሩ እንደሚከፈለው ሰው፣ ደስተኛ እንደሆነ ሰው አድርጌ አየዋለሁ። እስከምን ድረስ ካላችሁ ይህ በአይነ ህሊናዬ ያመጣሁትን ምስል እውነታ ነው ብዬ ራሴን ማሳመን እስክችል ድረስ። ራሴን ባሳመንኩበት መጠን ያ ሰውዬ ከዛ ስቴት ኦፍ ኮንሽስነስ ወጥቶ አሁን የሚፈልግበት ስቴት ኦፍ ኮንሽስነስ ውስጥ ይገባል። አንዴ እዛ ስቴት ኦፍ ኮንሽስነስ ውስጥ ከገባ በኋላ ደግሞ ህይወት ውስጥ ያንን ነገር እየተመለከተው ይመጣል ማለት ነው። ስራውን ያገኛል፣ ደስተኛ ይሆናል። ነገር ግን መጀመሪያ ያልተቀጠረበት ወይንም ስራ ያጣበት ስቴት ኦፍ ኮንሽስነስ ይጠፋል ወይ ካላችሁ አይጠፋም። ማንም ሰው እዛ ስቴት ኦፍ ኮንሽስነስ ውስጥ ሊገባ ይችላል። እዛ ስቴት ኦፍ ኮንሽስነስ ውስጥ ደግሞ አንድ ሰው ብቻ አይደለም ሊገባ የሚችለው፣ ሁሉም ሰው በአንዴም ሊገባ ይችላል። አሁን የኒውዮርክ ጋዜጣን ስታነሱ የምትመለከቱት ነገር ምንድን ነው? በሚሊዮን የሚቆጠሩ ስራ ያጡ ሰዎች አሉ ይባላል። ያ ማለት እነዛ በሚሊዮን የሚቆጠሩ ሰዎች እዛ አንድ ስቴት ኦፍ ኮንሽስነስ ውስጥ ናቸው ማለት ነው። ስለዚህ በሚሊዮን የሚቆጠሩ ሰዎች ከዛ ስቴት ኦፍ ኮንሽስነስ መውጣት ይፈልጉ ይሆናል። በተመሳሳይ ሁኔታ ደግሞ የአሜሪካ መንግስት ስራ ስለሌላቸው እየደገፋቸው ያሉ፣ የመንግስትንም ድጋፍ ማጣት ስላልፈለጉ ብቻ ስራ ማግኘት የማይፈልጉ ብዙ ሰዎች አሉ። ስለዚህ አሁን እነዚህ ሰዎች ከዚህ ስቴት ኦፍ ኮንሽስነስ መውጣት አልፈለጉም ማለት ነው። ፍላጎታቸው ነው በቃ። ነገር ግን አንድ ሰው በስራ ማጣት እየተቸገረ ስራ አግኝቶ ጥሩ ደሞዝ ማግኘት የሚፈልግ ሰው ከሆነ ያንን ስቴት እኔም እናንተም ለዛ ሰው ክሬት ማድረግ መፍጠር እንችላለን። እንዴት ነው ይህንን ስቴት ክሬት ማድረገው ካላችሁ ኢማጂኔሽናችሁን በመጠቀም ነው። የኛ ሂዩማን ኢማጂኔሽን ስቴት አይደለም። እናንተ ኢማጂኔሽን ናችሁ። ኢማጂኔሽን እናንተ ነው። ኢማጂኔሽናችን ፈጣሪ ነው። እኛ ደግሞ ኢማጂኔሽናችን ነን። እኛ አምላክ ነን ማለት ነው። እሱም ደግሞ በእኛ ውስጥ አለ። እኛ ውስጥ እንደ ኢማጂኔሽን ሆኖ ቁጭ ብሏል። ስፒሪቹዋል ስቴት ኦፍ ኮንሽስነሶች ለዘላለም አሉ፣ መቼም ቢሆን አይለወጡም። ነገር ግን እዚህች ምድር ላይ እስካለን ድረስ እኛ በራሳችን መፍጠር የምንችላቸው ስቴት ኦፍ ኮንሽስነሶች ይኖራሉ። እነዛን ደግሞ መቼ ነው የምናደርገው? በህይወታችን ውስጥ የሆነ ሰው እናገኛለን። ምናልባትም ጓደኛችን ካለበት ስቴት ኦፍ ኮንሽስነስ መውጣት የሚፈልግ ሰው ይሆናል። ያንን እርዳታ የሚፈልገውን ጓደኛችንን ካለበት ስቴት ኦፍ ኮንሽስነስ አውጥተን መግባት ወደሚፈልግበት ስቴት ኦፍ ኮንሽስነስ ውስጥ እናስቀምጠዋለን ማለት ነው። ለምሳሌ የእናንተ የቅርብ የምትሉት ጓደኛችሁ ገንዘብ ቸግሮት ዛሬ ሄዳችሁን ለሱ ረዳሁት ብላችሁ ገንዘብ ከምትሰጡት በኢማጂኔሽናችሁ ያ ሰው ካለበት ስቴት ኦፍ ኮንሽስነስ እንዲወጣ ማድረግ ትችሉ ነበር። ገንዘብ ብትሰጡት ነገም መቸገሩ አይቀርም፣ ይጠይቃችኋል። የሐዋርያት ሥራ ላይ ጴጥሮስ ምንድን ነው ያደረገው? አንካሳ የሆነ ሰው ሲለምነው ብርና ወርቅ የለኝም
ይህን ያለኝን ግን እሰጥሃለሁ አለው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና ይላል። አሁን እዚህ ጋር ያነበባችሁት ነገር የምርም ታሪክ ከመሰላችሁ ፐርሶኒፊኬሽኑን ነው እንደ እውነት አይቆጠራችሁት ማለት ነው። ነገር ግን እነዚህ ኮንሽስነስ ስቴቶች ናቸው። ያ ሁልጊዜም የሚለምነውን ሰው ከመለመን ስቴት ኦፍ ኮንሽስነስ አውጥቶ መለመን ወደማይጠበቅበት ስቴት ኦፍ ኮንሽስነስ ውስጥ አስገባው ማለት ነው። ስለዚህ አሁን ጴጥሮስ ምንድን ያደረገው? ወደ አዲስ ስቴት ኦፍ ኮንሽስነስ እንዲገባ አደረገው እንጂ ወርቅና ብር አልሰጠውም። ስለዚህ እኔም ኔቪል ጎደርድ እዚህ ጋር እናንተ አድርግልኝ ብላችሁ የምትጠይቁኝን ነገር እኔ በእናንተ ቦታ በሆነ የምፈልገው ነገር ቢሆን ያንን ነገር ለእናንተ አደርጋለሁ። ለራሴ ያስቀመጥኩት ጎልደን ሩል ወይንም ወርቃማው ህግ ምለው ነገር አለ። ራሴ ላይ እንዲደረግ የማልፈልገውን ነገር ለሌሎች ሰዎች አላደርግም። አንድ የተቸገረ ሰው መጥቶ ተቸግሬ ያለውና ገንዘብ ስጠኝ ካለኝ ገንዘብ ከመስጠት ይልቅ እሱን ገንዘብ ያለበት ስቴት ኦፍ ኮንሽስነስ ላይ ባስቀምጠው ይሻላል። እኔም በሱ ቦታ ላይ በሆነ የምፈልገው ነገር ነው። ስለዚህ ለዛ ሰው አደርጋለሁ። አንድ ሰው መጥቶ ግን እንትና እያስቸገረኝ ነው ግደልልኝ ካለኝ በፍጹም ላደርግ አልችልም። ምክንያቱም እኔ ራሴ ላይ እንዲደረግ የማልፈልገው ነገር ነው። ስለዚህ ይህንን የምታደርጉት በጣም በቀላል መንገድ ነው። ራሳችሁን ማሳመን ብቻ ነው የሚጠበቅባችሁ። ምናልባት ጓደኛችሁ በጣም ታሞ ይሆናል። ያንን ጓደኛችሁን በአይነ ህሊናችሁ ፊት ለፊታችሁ ታስቀምጡታላችሁ። ከዛ ጓደኛችሁ ጋርም ታወራላችሁ። ስታወሩ ግን እሱን እንደ በሽተኛ እያያችሁት አይደለም። ጤነኛ ሆኖ ድኖ አምሮበትና ከምን ጊዜውም በላይ ተሽሎት ነው የምታገኙት። ያንን ሲን ይሄ አይምሯችሁ ውስጥ ክሬት ያደረጋችሁትን በምናባችሁ ውስጥ የምትመለከቱትን ሰውዬ የምርም እንደዛ እንደሆነ አድርጋችሁ ታምናላችሁ። ራሳችሁን ባሳመናችሁበት ልክ ያ ሰው ከዛ ስቴት ኦፍ ኮንሽስነስ ይወጣና ጤና ወደሚያገኝበት ስቴት ኦፍ ኮንሽስነስ ውስጥ ይገባል። ይህንን ለጤናና ለችግር ብቻ አይደለም። ማግባት የሚፈልግ ጓደኛ ካላችሁና የሚያገባትንም ሴት ማያውቅ ያላገኘ ሰው ካለ ለእናንተ ማግባት እንደሚፈልግ ማወቃችሁ ብቻ በቂ ነው። በአይነ ህሊናችሁ ውስጥ ያንን ሰው ወደ እናንተ ታመጡታላችሁ። እንዳገባ ሲነግራችሁ፣ የምስራችሁን ሲያበስራችሁ፣ እጁ ላይ ያለውንም ቀለበት ሲያሳያችሁ ታያላችሁ። እናንተም ለሱ ደስታ መደሰታችሁን ትነግሩታላችሁ። ይህንን ሲን ወይንም ይህንን የፈጠራችሁትን ምስል እውነት እንደሆነ ልታምኑት ይገባል። ምክንያቱም ደግሞ የምርም እውነታ ነው። ካላመናችሁት ያ ነገር የምርም እውነታ ሊሆን አይችልም። እዚች ምድር ላይ ልትመለከቱት አትችሉም። ለዚህ ነው እዚች ምድር ላይ የሚፈጠርላችሁ ነገር እናንተ ራሳችሁን ባሳመናችሁት ልክ ነው ያልኩት። ማንኛውም የተቸገረ ሰው ወይንም ደግሞ እርዳታ የሚፈልግ ሰው እናንተ ጋር ቢመጣ በዚህ መንገድ ነው እያስተናገዳችሁ ችግራቸውን ለዘላቂው እየፈታችሁ የምትሄዱት እንጂ ጊዜያዊ መፍትሄ እየሰጣችሁ መቼም ቢሆን ልትዘልቁ አትችሉም። አሁንም ይህንን እንዴት ነው የማደርገው ካላችሁ ሜንታሊ አይምሯችሁ ውስጥ በምናባችሁ ውስጥ እነሱ መሆን እንደሚፈልጉት አድርጋችሁ ታስቡና ከነሱ ጋር ማውራት ትጀምራላችሁ። ያ ስራ ያጣው ጓደኛችሁ አሁን ስራ አግኝቶ ስራው እንዴት አሪፍ እንደሆነ፣ እንዴት በስራው ደስተኛ እንደሆነ፣ የሚከፍሉትም ደሞዝ አሪፍ እንደሆነ ሲነግራችሁ ይህንን ነገር በአይምሯችሁ ውስጥ ታወራላችሁ። ከማ ጋር? ከሱ ጋር። መቼስ የጓደኛችሁን ድምፅ ታውቃላችሁ። ሲያናግራችሁ ድምፁን መለየት ትችላላችሁ። ስለዚህ አይምሯችሁ ውስጥም ያንን ሰውዬ ስታናግሩት እሱ ሲያወራ በሱ ድምፅ ትሰማላችሁ፣ እናንተ ስታወሩ በራሳችሁ። ይህንን ስራ አንዴ ከሰራችሁ በኋላ ይሄ አሁን የተፈጠረው ነገር እውነታ እንደሆነ አምኛለሁ ወይ ብላችሁ ራሳችሁን ጠይቃላችሁ። ምክንያቱም የሁሉም ነገር መጨረሻ የእናንተ እምነት ነው። ሰሪው እናንተ አይደላችሁ፣ በውስጣችሁ ያለው አምላክ እንጂ። ከእናንተ የሚጠበቀው ያንን ነገር ስታደርጉ እምነትን መያዝ ነው። ስለዚህ ያንን ነገር ስታደርጉት አምናችሁታል ወይ? ራሳችሁን አሳምናችሁታል ወይ? መልሳችሁ አዎ ከሆነ ራሳችሁን ባሳመናችሁበት ልክ ያ ሰው ሆኗል ብላችሁ ባስባችሁበት ስቴት ኦፍ ኮንሽስነስ ውስጥ ታገኙታላችሁ። በአጭሩ ስቴት ማለት እነዚህ ናቸው። የሰው ልጅ በማወቅም ባለማወቅም ሊገባባቸው የሚችላቸው የአይምሮ ሁኔታዎች ናቸው። ዛሬ ፍርድ ቤት ውስጥ ዳኛ ሆኖ የሚሰራውም ሰው የሚፈረድበትም ሰው ሁለቱም አንድ አይምሮ ነው ያላቸው። ነገር ግን የተለያየ ስቴት ኦፍ ኮንሽስነስ ውስጥ ስላሉ አሁን ህይወት ብለን በምንጠራት ነገር ውስጥ የተለያየ እውነታ ይዘዋሉ። በህይወት አንዳንዴ የሆነ የምታውቁት ሰው ከጠበቃችሁበት በላይ ወይንም ደግሞ በታች ሆኖባችሁ አግኝታችሁት አታውቁም? ይህ ሰው እኮ ሲለምን አውቀው ነበር፣ አሁን እንዴት ነው ይሄ ሁሉ ሀብት ሊያፈራ የቻለው? እንዴ ትላንት እኮ እንደዚህ አይነት ሰው ነበር። በፊት ከደህና ቤተሰብ የወጣ ልጅ ሆኖ ደግሞ አሁን ተበላሽቶ ልታዩትም ከቻላችሁ ምን ሆኖ ነው? የደህና ቤተሰብ ልጅ ነበር፣ አሁን ምን ሆኖ ነው እንደዚህ የተቸገረው? እንዴት ሲለምን ልናገኘው እንችላለን ብላችሁ ታስባላችሁ? ያ ሰው ምንም አልሆነም፣ ምንም የሆነው ነገር የለም። እዛ ሰው ላይ ምንም አይነት የምታዩት ለውጥ አይኖርም። ህይወቱ እንደዛ ሊለወጥና ሊቀየር የቻለው እሱ ያለበትን ስቴት ኦፍ ኮንሽስነስ ሊቀየር ስለቻለ ነው። ካለበት ስቴት ኦፍ ኮንሽስነስ ወጥቶ ወደ አዲስ ስቴት ኦፍ ኮንሽስነስ ገባ። ለዛ ነው አዲስ ሰው የሆነባችሁ። ያ ሰው በማወቅም ባለማወቅም ስቴት ኦፍ ኮንሽስነሱን ሊለውጥ ይችላል። ለዚህ ነው የሰው ልጅ ድህነት ውስጥ ገብቶ ሊቀር የሚችለው። ከዛ
በኋላ የሚወቀሰው ማን ነው? ድህነት በጣም መጥፎ ነገር ነው፣ ድህነት ቆሻሻ ነው ይባላል። ድህነት ስቴት ኦፍ ኮንሽስነስ ነው። እናንተ ናችሁ ወደ ድህነት የምትሄዱት እንጂ ድህነት ወደ እናንተ አይመጣም። ለዚህ ነው ፈጣሪ ሁሉንም ይቅር የሚለው። ሁሉም ሰው ያው ነው፣ ሁሉም ሰው አንድ ነው። የገቡበት ስቴት ግን የተለያየ ስቴት ሆኗል። ስለዚህ የተለያየ የሚባሉ ሰዎች ይመስላሉ፣ ነገር ግን አንድ ናቸው። ኔቪል ጎደርድ ኢንፊኒት ስቴትስ ብሎ ካቀረበላችሁ ሌክቸር ውስጥ በጥቂቱም ቢሆን እኔ ከቨር ላደርግላችሁ ሞክሬያለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።